ዛሬ ሰፋ ባለ መልኩ ስለ አርቲፊሻል ጥርስ የምንወያይ ይሆናል። አርቲፊሻል ጥርስ ምንድነው? የአርቲፊሻል ጥርስ ጠቀሜታው፣ በአጠቃላይ አርቲፊሻል ጥርስ ለምን አይነት ሰዎች እንጠቀማለን፣ እንዲሁም ደግሞ ስንት አይነት አርቲፊሻል ጥርስ አለ፣ ደረጃቸው፣ ጠቀሜታቸው፣ በአጠቃላይ ስለ አርቲፊሻል ጥርስ በቂ ዕውቀት ወደ እናንተ ይዤ መጥቻለሁኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ከመጀመሪያው ስንጀምር አርቲፊሻል ጥርስ ምንድነው? ምን ማለት ነው ለሚለው አርቲፊሻል ጥርስ እንግዲህ ለሰዎች የተፈጥሮ ጥርሳቸውን በሚያጡበት ሰዓት የተፈጥሮ ጥርሳቸውን ሪፕሌስ የምናደርግበት የምንተካበት ማቴሪያል በአጠቃላይ አርቲፊሻል ጥርስ ተብሎ ይጠራል። ይኸውም የአርቲፊሻል ጥርስ ደግሞ በሁለት እንከፍለዋለን። አንደኛ ፊክስድ የሆነ አርቲፊሻል ጥርስ፣ ይኸውም ዋንስ በክሊኒክ ውስጥ ፊክስ ከተደረገ በታካሚው አይወጣም። እዛው እንደ ተፈጥሮ ጥርሳቸው ይፍቁታል፣ ይስቁበታል፣ ይበሉበታል። ይሄኛው አርቲፊሻል ጥርስ ፊክስድ ፐርማነንት ብለን እንጠራዋለን። ሌላኛው ደግሞ የሚወጣ የሚገባ እንደ ስሙ ወጪ ገቢ ወይም ደግሞ ሪሙቨብል ብለን የምንጠራው አርቲፊሻል ታይፕ ሲሆን ይኸውም አርቲፊሻል ታይፕ ደግሞ በአብዛኛው የምንጠቀመው ለአረጋውያን ለወጣቶቹም እንጠቀማለን፣ እንደ ድዳቸው ስታተስ ማለት ነው። እሱን ደግሞ እራሳቸው ታካሚዎቻችን አውጥተው በንጽህና አጥበው መልሰው የሚያደርጉት ዴንቸር ወይም ደግሞ ሪሙቨብል ዴንቸር፣ ፓርሻል ሪሙቨብል፣ ኮምፕሊት ሪሙቨብል ብለን እንከፋፍላቸዋለን። ስለዚህ ሁለት አይነት የአርቲፊሻል ጥርስ አለን ማለት ነው። ይኸው ፊክስድ እና ሪሙቨብል ብለን እንከፋፍለዋለን ማለት ነው። አርቲፊሻል ጥርስ ማለት እንግዲህ ከስሙ እንደምንረዳው በላብራቶሪ ፕሮሰስ ተደርጎ የሰው ልጅ በተፈጥሮ ምክንያት እንዲሁም ደግሞ በአደጋ በተለያየ ምክንያት ያጣውን ጥርሱን በሰው ሰራሽ ጥርስ በላብራቶሪ ፕሮሰስ አድርገን ፊት አድርገን የራሱን ጥርስ የሚመስል ወይም ደግሞ የሚተካ ጥርስ የምንተክልለት የአርቲፊሻል ጥርስ ይባላል ማለት ነው። ይኸውም አርቲፊሻል ጥርስ ደግሞ ከተለያየ አይነት ማቴሪያል ይሰራል። አንደኛ ዚርኮኒያ፣ አሁን ያለው ቴክኖሎጂ በጣም ናቹራል ሉክ የሆነ ብዙዎች ደግሞ የሚመርጡት ስፔሻሊ ለፊት ለፊት ጥርስ አርቲፊሻል ሉክ የሌለው ዚርኮኒያ ይባላል። ሌላው ደግሞ ፒኤፍኤም ወይም ደግሞ በተለምዶ ሴራሚክ ፖርሴሊን ፊውዝ ሜታል የተባለ አርቲፊሻል ጥርስ አለ። እንዲሁም ደግሞ ወጪ ገቢ ጥርስ አለ፣ ጎልድ ብሪጅ አለ እያለ ይቀጥላል ማለት ነው። የተለያዩ አይነት አርቲፊሻሎች አሉ። ስለዚህ አርቲፊሻል ጥርስ እንግዲህ ከተለያዩ ከነዚህ አይነት ማቴሪያሎች ሊሰራ ይችላል። አርቲፊሻል ጥርስ ማለት ብዙውን ጊዜ ፕሮሰስ የሚደረገው በዴንታል ላብራቶሪ ውስጥ ነው። ምክንያቱም የሰውየው አፍ ሳይዝ ተወስዶ ተለክቶ ታይቶ ለዛ ሰው የሚስማማውን አይነት የሱን ጥርስ የሚተካው አይነት ፕሮዲውስ በማድረግ በማምረት ያንን ጥርስ አምጥተን ስንተካለት ያ ጥርስ አርቲፊሻል ጥርስ ይባላል ማለት ነው። እንግዲህ ይህ አርቲፊሻል ጥርስ ለምን አይነት ሰዎች ነው የምንጠቀመው ብለን ስናስብ አርቲፊሻል ጥርስ የሚያስፈልጋቸው ሰዎች እንግዲህ በተፈጥሮ ምክንያት አንዳንድ ጥርሳቸው ሳይበቅል ቀርቶ ክፍት ለሆኑ ሰዎች፣ እንዲሁም ደግሞ በተለያየ ዴንታል ኬሪስ በህመም ምክንያት ጥርሳቸውን ላጡ ሰዎች፣ እንዲሁም ደግሞ በአደጋ ምክንያት ሊሆን ይችላል። ብቻ የተፈጥሮ ጥርሳቸውን በማንኛውም ሚንስ ሉዝ ላረጉና የተፈጥሮ ጥርስ ለጎደለባቸው ሰዎች አርቲፊሻል ጥርስን እንተክላለን ማለት ነው። እንግዲህ ይህ አርቲፊሻል ጥርስን የምንተክልበት ዋነኛው ጠቀሜታው አንደኛ ደረጃ የሰው ልጅ አንድ ጥርስ ከተፈጥሮ ከጎደለው ከተነቀለበት ሌሎች ጥርሶቹ የመዘርዘር የመክፈት ወዲያውኑ ካልተተከለ ማለት ነው የጥርሶቹ አቀማመጥ ሽፍት ያደርጋል፣ ወደ ተነቀለበት አቅጣጫ ይጋደዳል። ስለዚህ የሰው ልጅ አንድ ጥርስ ሲወልቅበት የወለቀበት ሰው በወጣበት ቦታ ከፈለገ ኢምፕላንት አለበለዛ ደግሞ በደጋፊ ጥርስ አድርጎ ብሪጅ ፊክስድ ማስገባት ይኖርበታል ማለት ነው። እንግዲህ የሰው ልጅ የተፈጥሮ ጥርሱን በተለያየ መንገድ ካጣ በኋላ አማራጩ የሚሆነው አርቲፊሻል ጥርስ ነው። ምክንያቱም ባዶውን ከተወው ያ ሰው ያጣውን ጥርስ ብቻ ሳይሆን የሚያጣው ያንን ጥርስ በማጣቱ ምክንያት አፍ ውስጥ ያሉ ጥርሶች በሙሉ አምባላንስድ ይሆናሉ። ምክንያቱም ተፈጥሮ በራሱ እያንዳንዱ ጥርስ ከእያንዳንዱ ጥርስ ጋር እንዲነክስ ኦኩልድ እንዲያረግ እንዲረግጥ አድርጎ ስለተሰራ አንዱን ሲያጣ ተመዞ ይወጣል፣ እንዲሁም ስፔሲንግ ይፈጥራል። እንዲሁም ደግሞ የፊቱ ገጽታ ወደ ውስጥ በመጎርጎድ ያ ሰው ውበቱን ኮንፊደንሱን ስለሚያጣ ጥርስ የጎደለበት ሰው ዘመኑ በሚፈቅድለት በተለያዩ አማራጮች በዘመናዊ ላብራቶሪ በመታገዝ
የራሱን የጎደለውን ጥርስ በአርቲፊሻል መተካቱ በጣም ጠቃሚ አማራጭ ነው። እንግዲህ የሰው ልጅ ይህን የተፈጥሮ ጥርሱን በተለያየ ምክንያት ካጣ በኋላ አርቲፊሻል ለማስተከል ፕላን ሲያደርግ ምን አይነት ጥርስ እንደሚያስፈልገው በመጀመሪያ በባለሙያ መታየት ይኖርበታል። ከዛ በኋላ እንግዲህ የተለያዩ አርቲፊሻል ጥርሶች አሉ። እነዚሁም ዚርኮኒያ፣ ሴራሚክ እንዲሁም ኢምፕላንት፣ እነዚህ ፊክስድ የምንላቸው ጥርሶች ናቸው። እንደዚህ አይነት ፊክስድ ጥርሶችን የምንተክለው በሐኪም ሪኮመንዴሽን ነው። ለምሳሌ አንድ አንቴሪየር ጥርስ የጎደለበት የፊት ለፊት ጥርሶች የጎደለበት ሰው ቋሚ ዚርኮኒያ ፊክስ ማድረግ ይችላል። ከሱ ጋር ማች የሚያደርግ ፈገግታውን ኪፕ የሚያደርግለት ዚርኮኒያ ጥርስ ማድረግ ይችላል። ከኋላም ጥርስ ከጎደለ እንዲሁም ዚርኮኒያ ማድረግ ይችላል። ደጋፊ ጥርስ ካለው ደጋፊ ጥርሴ ሳይሞረድ ግን ወጣበት ብሎ ፕሪፈር የሚያደርግ ሰው ካለ ደግሞ ኢምፕላንት ያለ ደጋፊ በወጣበት ብቻ መተካት ይቻላል ማለት ነው። እነዚህ የምነግራችሁ ጥርሶች ሁሉ በጣም ጠንካራ የሚበሉ ጥርሶች ናቸው። እንግዲህ ሜታሎ ሴራሚክ ወይም ደግሞ ፒኤፍኤም ፖርሴሊን ፊውዝ ሜታል የምንለው ጥርስ እሱም በጣም ጠንካራ ተመራጭ የሚበላ የሚያኝክልን ጥርስ ነው። ምንድነው ከዚርኮኒያ የሚለየው ብለን ስናነጻጽረው ስፔሻሊ የፊት ለፊት ጥርስ ላይ ሞር ከሴራሚክ ይልቅ ዚርኮኒያ ናቹራል ሉክ አለው። ለምን? ከውስጥ ሜታል ስለሌለው ሜታሉን ሪፍሌክት ስለማያደርግ ማንም ሰው አርቲፊሻል ነው ብሎ እስከማይለየው ድረስ ዚርኮኒያ ናቹራል ሉክ ስላለው እንዲሁም በጥንካሬው በኤስቴቲክ ቫሊዩ ከሴራሚክ ናውዴይስ የተሻለ አድቫንስድ ሆኖ የመጣ ማቴሪያል ነው። ዚርኮኒያ መጠቀም ይቻላል። አንጻራዊ ደግሞ ሜታሎ ሴራሚክን መጠቀም ይቻላል። ለማኘክም ለተለያዩ ነገሮችም ጠቃሚ ጥርስ ነው። ይህንን መጠቀም እንችላለን። ሌላው ደግሞ በተለያየ በሜዲካል ምክንያት በስኳር እንዲሁም ደግሞ ሪዞርቬሽን ካለ ቦን ሪዞርቬሽን ካለ ወጪ ገቢ ጥርስም አማራጭ። ይህ ወጪ ገቢ ጥርስ እንግዲህ ለተለያዩ ሰዎች ሪከመንድ ልናደርግ እንችላለን። ወጪ ገቢ ጥርስ በደንብ የፊትን ቅርጽ ይጠብቃል፣ ይበላል፣ ሰው ፊትም እንስቅበታለን። በጣም ጠቃሚ ጥርስ ነው። ወጪ ገቢም ለሚያስፈልጋቸው ወጪ ገቢ ጥርስ መተካት ይኖርባቸዋል ማለት ነው። ስለዚህ እነዚህን ሁሉ አማራጮች በመጠቀም ጥርሳችሁ የጎደለባችሁ ሰዎች አርቲፊሻል ጥርስን በማድረግ ውበታችሁንም እንዲሁም ፈገግታችሁን፣ የአመጋገብ ስርዓታችሁን፣ ኮንፊደንሳችሁን፣ የፊታችሁን ቅርጽ በአጠቃላይ ውበታችሁን መመለስ የምትችሉት የጎደለባችሁን ጥርስ በመተካት ነው። በእነዚህ ሁሉ ምክንያቶች አርቲፊሻል ጥርስ እንግዲህ ለጎደለበት ሰው ተመራጭ ነው ብዬ እመክራለሁ። እንግዲህ አንድ ሰው አርቲፊሻል ጥርስ ለመሰራት ሲመጣ ምን አይነት ቅድመ ሁኔታዎች ያስፈልጉታል? በመጀመሪያ ደረጃ ያ ሰው አጠቃላይ ሜዲካል ሂስትሪውን ይዞ መምጣት አለበት። ለምሳሌ ስኳር በሽተኛ ከሆነ፣ ሃይፐርቴንሲቭ ከሆነ የተለያዩ ምክንያቶች ይኖራሉ። እነሱን ሂስትሪውን በደንብ ለዴንቲስት ማስረዳት ይኖርበታል። ሌላው ደግሞ በመጀመሪያ እንደመጣ የሚደረገው ኤክስሬይ ነው የሚነሳው። ምክንያቱም ኤክስሬይ የምናነሳበት ጠቀሜታ ለአርቲፊሻል ጥርስ ለምሳሌ ኢምፕላንት ነው ፊክስ የምናደርገው ብለን ካሰብን የዛ ጥርስ አጥንቱ፣ ቦኑ፣ ኤቭሪቲንግ በሲቢሲቲ የአጥንቱ ኳሊቲው ኖርማል ቦን፣ ሶፍት ቦን፣ ሃርድ ቦን ብለን አጥንቱን ሁኔታ ለማጥናት ሲቢሲቲ ኤክስሬይ ያስፈልገናል። የጎደሉትን ጥርሶች በማየት ትሪትመንት ፕላን እንድናደርግ ያግዘናል። ኤክስሬይ ከተነሳ በኋላ እንግዲህ ምንድነው የምናደርገው? ስማይሊንግ ዲዛይኑን የዛን ሰውዬ የፈገግታውን ቅርጽ ወይም ደግሞ ኦክሉድ የሚያደርግበትን የሚረቅጥበትን አነካከሱን፣ ባይቱን ኤቭሪቲንግ ስተዲ ሞዴል እንወስዳለን ከመሰራቱ በፊት። ይህ ስተዲ ሞዴል ምንድነው የሚጠቅመን? ጥርሱን ስናስገባ ሰውየው እንዴት ያኝካል፣ እንዴትስ ነው የሚጠቀመው፣ የፊቱም ከሆነ እንዴት ነው የሚስቀው፣ ፈገግታውን እንዴት ይመልሳል፣ የጎደለውን ጥርስ ስንተካ የሚለውን ስተዲ ሞዴል ቀድመን እናነሳና ያንን ኮምፒውተር ውስጥ በማስገባት ወደ ላብራቶሪ ተልኮ ከተሰራ በኋላ የሚመጣው ሉክ እናይበታለን ማለት ነው። እሱን ካየን በኋላ በትሪትመንት ፕላኑ መሰረት ለምሳሌ ፊክስድ ብሪጅ ዚርኮኒያ ከሆነ ፕላን ያደረግነው ከጎንና ከጎን ያሉ ጥርሶቹ ይሞረዱና ጥርሱን እስኪያጣ ሳይሆን የተወሰነ ይሞረድና የወጣበት ቦታ ላይ ብሪጅ ሆኖ በደጋፊ ጥርስ ይተከላል። ይሄ አንድ ቋሚ ጥርስ አማራጭ ነው። ሌላኛው አማራጭ ደግሞ የወጣበት ቦታ ያለ ደጋፊ ኢምፕላንት ታይታኒየም ፊክስቸር ፊክስ እናደርግና ራሱ ላይ ደግሞ ጥርሱን በማሰር ኢምፕላንት ፊክስ የምናደርግበት ቴክኖሎጂ ነው። ሌላው እንደዚሁ ልክ እንደ
ዚርኮኒያው ፊክስድ ብሪጅ ደግሞ ሴራሚኩንም እንደዛው ጥርሱን ፕሪፔር በማድረግ ስካን እናደርግና ያንን ስካን ፋይል ወደ ላብራቶሪ እንለካዋለን። ላብራቶሪ ደግሞ እሱን በማየት እሱ ላይ ቆንጆ የሆነ አርቲፊሻል ይሰራለታል። እንደነገርኳችሁ ሁሉም አርቲፊሻል ጥርስ ፕሮሰስ የሚደረገው በላብራቶሪ ውስጥ ነው። ስለዚህ ቆንጆ ጥርስ ለመሰራት ስታስቡ በጣም ብቁ ላብራቶሪ ያለበት ክሊኒክን መምረጥ ይኖርባቸዋል። ብቁ ሐኪሞችን መምረጥ ይኖርባቸዋል። እንዲሁም ደግሞ ሜዲካል ስታተስ አስፈላጊ ነው። ከእናንተ ጋር የሚሄድ ከጤናችን ጋር የሚሄድ ወጪ ገቢ ጥርስም ቋሚ ጥርስም ማድረግ እንችላለን። ሌላው ተነቅሎ ወይ የበሰበሰ ጥርስ የተሸራረፉ ጥርሶችን አውጥተን ምንተካ ከሆነ ጥርሱን ነቅለን ረጅም ጊዜ በማቆየት እንዲድን መተው አለብን። ምክንያቱም ጥርሱ ከተነቀለ በኋላ ቶሎ ተጣድፈን ምንተክል ከሆነ ድዱ በዳነ ቁጥር ስፔስ ይፈጥራል የተተከለው ጥርስ። ከዛ በቀላሉ ምግብ ይገባል፣ ያፍጠረን የተለያዩ ነገሮች እንዳይመጡ ስቴፑን የጠበቀ ሕክምና ማድረግ ይኖርባቸዋል። እንዲሁም ኢምፕላንትን ፊክስ ካረግን በኋላ ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ኢንተግሬሽን ታይም የምንለው ታይም አለ። በስፔሻሊ ኢምፕላንት ስናደርግ ፊክስቸሩን ለምሳሌ እንደዚህ ፊክስቸሩን ቦን ውስጥ ከከተትን በኋላ ይሄንን ፊክስቸር ታይታነም ፊክስቸር ቦኑና ፊክስቸሩ ይሄ ታይታነሙ ኢንተግሬት እስከሚያደርግ ከአጥንቱ ጋር እስከሚያያዝ ኦሲዮ ኢንቴግሬሽን ታይም እንለዋለን። ያንን ታይም በትዕግስት ማሳለፍ ይኖርባቸዋል። ምክንያቱም እሱ በደንብ ፊክስ ከሆነ በኋላ የምንተክለውን አርቲፊሻል በአስተማማኝ መልኩ ይሸከምልናል ማለት ነው። ኢምፕላንት ስንሰራ ከ3 እስከ 4 ወር የሚፈጅ ፕሮሰስ ነው ማለት ነው። ዛሬ እንግዲህ ስለ ጥርስ ስለ አርቲፊሻል ጥርስ ጠቀሜታነት በደንብ አብራርቼላችኋለሁ። በቀጣይ ደግሞ ስለ ኮስሞቲክ ዴንቲስትሪ፣ ስለ ስማይሊንግ ዲዛይን፣ ስለ ሆሊውድ ስማይል፣ ስለተለያዩ ስለ ጥርሳችን ስለ ፈገግታችን ማስዋቢያ ቴክኖሎጂዎች ይዤላችሁ የሚቀርብ ይሆናል። እንደዚህ አይነት ፕሮግራም እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ።